ጤና ይስጥልን። በዚህ ሰዓት ሰበር መረጃ ተሰምቷል። የአሜሪካ መንግስት በማዕቀብ ስር የሚገኘውንና በአሁኑ ወቅት በባህር ላይ በመርከብ እየተጓጓዘ ያለውን የሩሲያ ነዳጅ ሌሎች ሀገራት እንዲገዙ ጊዜያዊ ፍቃድ መስጠቱን አስታውቋል። የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት አሁን እንደገለጹት ይህ እርምጃ በጦርነቱ ምክንያት የተረበሸውን የዓለም አቀፍ የኃይል ገበያ ለማረጋጋት የታለመ ጊዜያዊ መፍትሄ ነው ብለዋል። ይህ ልዩ ፍቃድ እስከ ኤፕሪል 11 ድረስ ብቻ የሚያገለግል መሆኑን ያብራሩት ሚኒስትሩም ይህ ጠባብና የአጭር ጊዜ እርምጃ አሁን በጉዞ ላይ ለሚገኝ ነዳጅ ብቻ የሚተገበር በመሆኑም ለሩሲያ መንግስት የሚያስገኘው ጉልህ የፋይናንስ ጥቅም የለም ሲሉ አብራርተዋል። ይህ አስቸኳይ የአሜሪካ ውሳኔ የወጣው በባህር ሰላጤው 3 ተጨማሪ የጭነት መርከቦች መመታታቸውንና የኢራኑ አዲስ ጠቅላይ መሪ ከዓለም የነዳጅ አቅርቦት ውስጥ 1/5ኛው የሚያልፍበትን የሆርሙዝ የባህር መስመር መዝጋታቸውን እንደሚቀጥሉ ማስታወቃቸውን ተከትሎ ነው። የዚህ ውጥረት ውጤትም ሐሙስ ዕለት የነዳጅ ዋጋ በአንድ በርሜል $100 በላይ እንዲያሻቅብ ያደረገ ሲሆን የዓለም አክሲዮን ገበያዎችን በከፍተኛ ሁኔታ እንዲያሽቆለቁሉ ምክንያት ሆኗል። ሚኒስትር ቤሰንት አክለውም አሁን እየታየ ያለው የነዳጅ ዋጋ ንረት በረጅም ጊዜ ሂደት ለሀገራችንና ለኢኮኖሚያችን እጅግ ግዙፍ ጥቅም የሚያስገኝ የአጭር ጊዜ መስተጓጎል ነው ብለዋል። ከዚህም በተጨማሪ የአሜሪካ መንግስት ወታደራዊ አቅም እንደተቻለ ወዲያውኑም በሆርሙዝ መስመር ለሚያልፉ የንግድ መርከቦች ወታደራዊ አጀብ ማድረግ እንደሚጀምር ለስካይ ኒውስ በሰጡት ቃል አረጋግጠዋል። ይህ ወታደራዊ አጀብ በሚቀጥለው ቀናት ሊጀምር ይችል እንደሆነ ተጠይቀው ሲመልሱም ደህንነቱ የተጠበቀ ጉዞውን ማረጋገጥ እንደተቻለ ወዲያውኑ ተግባራዊ እናደርገዋለን፣ ይህ ከጅምሩ በእቅዳችን ውስጥ የነበረ ነው በማለት አቋማቸውን አንጸባርቀዋል።